ከሰሞኑ በማህበራዊ ሚዲያ ላይ በተለይ ደግሞ በወንጌል አማኞች ዘንድ መነጋገሪያ የሆነው ጉዳይ በዘመናችን ከተነሱና በድንቅ የዝማሬ ጸጋቸው ከተገለጡ ወጣት ዘማሪያን መካከል አንዱ የሆነው ዘማሪ ይሳኮር ንጉሱ። ብዙዎቻችን እንደምናውቀው ዘማሪ ይሳኮር ከልጅነቱ ጀምሮ እግዚአብሔር በዝማሬ ጸጋ እንደሚገልጠው ሲናገር የነበረ ሲሆን ከዛም በኋላ ደግሞ በወላጅ አባቱ አማካኝነት ይህንን እውነት ይህንን የትንቢት ቃል እንደሰማና ዘማሪ እንደሚሆን ያቅ እንደነበረ ከልጅነቱ ጀምሮ በአንድ ወቅት ሲናገር ተመልክተናል። ታዲያ እንግዲህ በጊዜውና በሰዓቱ ደግሞ በዚህ የዝማሬ ጸጋ ተገልጦ ብዙዎቻችን የተባረክንባቸው ሰማይን የሚያስናፍቁ የአምልኮ ዝማሬዎችን በማቅረብ በወንጌላውያን አማኞች ዘንድ ተወዳጅነትን አግኝቷል። እነዚህ ዝማሬዎች ምንም እንኳን የሌሎችን ዘማሪያን መዝሙሮች በተለያዩ መድረኮች ላይ እያቀረበ ማለት ነው። ብዙዎች ታዲያ ዘማሪ ይሳኮር የሌሎችን ዘማሪያን መዝሙር ከማቅረብ ባሻገር በራሱ የመዝሙር አልበም መምጣትና የሌሎች ዘማሪያት መዝሙር ሲዘምር ብቻ ሳይሆን ከጌታ የተቀበለውን የራሱን የመዝሙር አልበም ሰርቶ እንዲመጣ በተደጋጋሚ ጥያቄና ሀሳባቸውን ሲያቀርቡለት ነበረ። ታዲያ ለዚህም ይመስላል ዘማሪ ይሳኮር የመዝሙር አልበሙን እየሰራ ሲሆን ከሰሞኑ ደግሞ እየዘመርኩ የሚል አንድ መዝሙር ሰርቶ ሊያደርሰን የዝማሬውንም ሀሳብ በጥቂቱ ያስተዋወቀና ቪዲዮን ያቀረበ ሲሆን ነገር ግን ያልጠበቀውና ያላሰበው ከባድ ተቃውሞና ትችት ገጥሞታል። በዚህ መዝሙር ላይ ዝማሬን ይዞ የተሰለፈው ድል አደረገ፣ ሰልፉ ያንተ ነው፣ በአዲስ ዝማሬ ተመታ ጨካኙ አውሬ እያለ በለቀቀው መዝሙር የመዝሙሩ ቅንብር በዓለማዊ ሙዚቃ ከሚታወቀውና ከዚህ ዓለም በሞት ከተለየው ድምፃዊ ማዲንጎ አፈወርቅ ስወድላት ከሚለው ሙዚቃ ሙሉ በሙሉ የተኮረጀ እንደሆነ ብዙዎች ሀሳብን እየሰጡትና ከባድ ትችትን እያቀረቡበት ይገኛሉ። አንዳንዶቹ ደግሞ የሙዚቃ ቅንብር መመሳሰል ሊያጋጥም የሚችል ነገር ነው፣ ስለዚህ የመዝሙሩን ሀሳብ ብቻ ልንወስድና ይህንን ወጣት ዘማሪ ልናበረታታ ይገባል የሚሉም አልጠፉም። በአብዛኛው ማለት ይቻላል ግን ይሳኮር በሌላ በተሻለ መዝሙር እንዲመጣ ይህንን መዝሙር ግን ያቀረበበት የሙዚቃ ቅንብር ሙሉ ለሙሉ የድምፃዊ ማዲንጎ አፈወርቅን ስወድላት የተሰኘው ሙዚቃ ኮፒ ተደርጎ እንደሆነ እየገለጹለት ይገኛሉ። በዚህ ዩቲዩብ ላይ እንግዲህ ይህንን መዝሙር ማሰማት ያልቻልነው ከኮፒራይት አንጻር እንደሆነ እንድታውቁ እንፈልጋለን። ነገር ግን በቲክቶክ የይሳኮር ቲክቶክ ገጽ ላይ እየገባችሁ ይህንን መዝሙር እንግዲህ አዳምጣችሁ ሀሳብና አስተያየታችሁን ልትሰጡ ትችላላችሁ። ታዲያ በዚህ አጋጣሚ ግን ስለ መዝሙር መጽሐፍ ቅዱስ ምን ይላል የሚለውን እስቲ በአጭሩ እንንገራችሁ። በቅዱሳን ስብስብ መካከል መዝሙር ሊኖር የሚገባ ነገር ነው። መጽሐፍ ቅዱስም እንደሚናገር እንግዲህ ወንድሞች ሆይ ምንድነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ግን ለማነጽ ይሆን ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26። ልክ እንደ ሌሎቹ ጸጋዎች ዝማሬም ዋነኛ ዓላማው ማነጽ ነው። አካሉን የመገንባት ትልቅ ድርሻ ያለው ጸጋ ነው። በዝማሬ እግዚአብሔር ይመሰገናል፣ ይወደሳል፣ ይመለካል። ቅዱሳን ይማራሉ፣ መልእክት ይቀበላሉ፣ ንስሐ ይገባሉ፣ ድላቸውን ያውጃሉ፣ ጠላትን ይቃወማሉ። የማያምኑ ደግሞ ወንጌልን ይሰማሉ፣ የእግዚአብሔርን ቃልም ይሰማሉ፣ ወደ እምነት ይመጣሉ ማለት ነው። እነዚህን ሁሉ አካሉን የሚያንጹ ነገሮች በውስጡ ያዘለው ዝማሬ እንግዲህ በአሁኑ ጊዜ ባለንበት ወቅት ግን እንደምናየው አንዳንዴ መስመር የለቀቁ ነገሮችን እንመለከታለን። ከሙዚቃ ላይ መዝሙሮች የሙዚቃ ቅንብራቸው እየተወሰደ በብዛት ሲለቀቁ ተመልክተናል። በቅርቡም እንደምናስታውሰው እንኳን እጅግ መነጋገሪያ ሆኖ የነበረው ጉዳይ ሊዲያ ደረሰ የተባለች እህታችን ሆብለን መጣን ሆብለን የሚል ከዓለማዊ ሙዚቃ የተወሰደ ሀሳብ በመውሰድ እንግዲህ ወደ መዝሙር በመቀየር ሙሉ የዜማውን ቅንብር ሁሉ በመውሰድ ከባድ ተቃውሞ ገጥሟት እንደነበረ እናስታውሳለን። እንደዚሁም ተመሳሳይ ብዙ ክስተቶችን ያየነው ሀቅ ነው። እውነትን ለመናገር ደግሞ አሁን ላይ በቤተ ክርስቲያን ውስጥ በየፕሮግራሞቿ ለዝማሬ አገልግሎት እየተሰጠ ያለው ትኩረት ይሄናል ነው ማለት እንችላለን። በዛው መጠን ደግሞ ብዙ የእግዚአብሔር ቃል እየታጨቁ
የግጥም ፍሰታቸው የዜማ ቅንብራቸው በሙሉ ሰማይን የሚያስናፍቁ ደግሞ እጅግ ብዙ መዝሙሮች አሉ። ለዚህም እንደ ምሳሌ እንኳን መጥቀስ ብንችል በቅርቡ 26 ዝማሬዎችን በአንድ አልበም ውስጥ አጭቃ ያቀረበችልን ዘማሪት አስቴር አበበን መዝሙሮች መመልከት በጣም በቂ ነው። በእነዚያ መዝሙሮች ውስጥ ሳንወድ በግዳችን አንድን ነገር መደምደምና ማወቅ እንችላለን። ይቺታችን በእግዚአብሔር ቃል ውስጥ ምን ያህል እንደቆየች ከእግዚአብሔር ጋር ያላትን ግንኙነት የተገለጠበት ዝማሬ ነውና ዝማሬዎች አንዳንዴ ከዓለማዊ ቅንብራቸው ወይ ከዓለማዊ የሙዚቃ ሀሳብ በላይ ወይም ከዜማቸው በላይ ደግሞ በውስጣቸው ያለው የእግዚአብሔር ቃል ሁሉ ሁላችንንም ሊነካ ይገባል የሚል ሀሳብ አለና ስለዚህ በአሁኗ ቤተክርስቲያን ውስጥ ለዘማሪያን ሕይወትና በአጠቃላይ መጽሐፍ ቅዱሳዊ የሆነ የዝማሬ አገልግሎት እንዲኖር በቤተክርስቲያን እንግዲህ ጊዜ ሰጥታ ሊሰራበት ይገባል። አብዛኞቹ የቤተክርስቲያን መንፈሳዊ ዘርፍ አገልጋዮች ስለ ዝማሬ አገልግሎት ያላቸው መረዳት ከምእመኑ በብዙ ያራቀ ነው እያሉ ብዙዎች ሀሳብን ሲሰጡ ተመልክተናል። መጽሐፍ ቅዱሳችን እንግዲህ ስለ ዝማሬ የሚያስተምረው በቂ ነገር ስላለ ቤተክርስቲያን እውነትን በመመርመር ማስተማር ይገባታል። አሁን ያለው አንዳንድ ውጥንቅጡ የወጣ የዝማሬ አገልግሎትም ወደ መጽሐፍ ቅዱሳዊ መስመር መምጣት ይኖርበታል። ሰፊ ሰዓት ወስደን መዘመር ብቻ ሳይሆን መጽሐፍ ቅዱሳዊ በሆነ መረዳትም መዘመር ያስፈልጋል የሚል ሀሳብ አለን። እንግዲህ ዘማሪ ይሳኮር ከሰሞኑ እየዘመርኩ በሚል ሊያወጣው ከተዘጋጀው መዝሙር ላይ ቅንጭብጭቡን እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ለቋል። በዚህም የተነሳ ገብታችሁ እናንተ መመልከት እንደምትችሉ የሙዚቃው ቅንብር እውነት ለመናገር ወደ ድምፃዊ ማዲንጎ አፈወርቅ የሚያደላ ነው። ይሄ ምንም ጥያቄ የለው። ነገር ግን እንዳልናችሁ አንዳንድ ነገሮችን ሙሉ ለሙሉ ከመተቸት ይልቅ እነዛን ዘማሪያን ደግሞ እንዳይወድቁም በጥንቃቄና በማስተዋል ምክንያቱም አንዳንዴ ካለማወቅም እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ብለን እናስባለን። እናንተም እንግዲህ ይህንን መዝሙር ሰምታችሁ ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። ውድ የይሁን ሚዲያ ቤተሰቦች በዛሬ ፕሮግራማችን ከሰሞኑ መነጋገሪያ ስለነበረው የዘማሪ ይሳኮር እየዘመርኩ የሚለው መዝሙር ከድምፃዊ ማዲንጎ አፈወርቅ ጋር ተመሳስሏል የሚል ከባድ ትችትን ገጥሞት በማህበራዊ ሚዲያ ላይ መነጋገሪያ የሆነውን ጉዳይ ለእናንተ አቀረብንላችሁ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር እያደረጋችሁ እንደዚሁም ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን እናንተም በምንለቃቸው መረጃዎች አምናችሁና ፈቅዳችሁ ከ27000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው የእናንተ መንፈሳዊ ሕይወት ያንጻሉ ባልናቸው ፕሮግራሞች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።